መርከቦች በቀይ ባህር የወደብ ከተሞች ላይ የሚገኙ የኦቶማኖችን ምሽግ በቦምብ በመደብደብና የአየር ኃይላቸውም የኦቶማን ወታደሮችን በማጥቃት በመገስገስ ላይ የነበረውን የአረብ አማጺ ቡድን ለማሸነፍ ኦቶማኖች የሚያደርጉትን ጥረት አስተጓጎሉባቸው። በሐምሌ መጨረሻ የጅዳ የራቢክ እና የያንቡ ወደቦች በአረብ አማጽያኖች እጅ ገቡ። ይህም እንግሊዞች በሂጃዝ ለሚገኙት የአረብ ኃይሎች የትጥቅና የመሳሪያ አቅርቦቶችን እንዲጨምሩ አስቻላቸው። እዚህ ጋር ነው የሎረንስ ኦፍ አረቢያ ወይም የአረቢያው ሎረንስን የሚባለውን የእንግሊዝ ሰላይ ሚና የምናገኘው። የእንግሊዝ ሰራዊት በአረብ አመራሮችና በግብጽ ባለው የእንግሊዝ ከፍተኛ ባለስልጣን መሃል የሚያግባባ ወታደራዊ ተልዕኮ የያዘ ቡድን አሰማራ። በነገራችን ላይ በዚህ ጊዜ ግብጽ በእንግሊዝ ኃይሎች ተይዛ ነበር። ከጥቅምት 1916 ጀምሮም ሌተናንት ቲኢ ሎረንስ ከእንግሊዝ መድፈኛ ቡድን ጋር በመሆን በመካና በጧይፍ ከበባ ስር ያሉ ትንሽ የኦቶመን ጦር ሰፈሮችን እንዲያሸንፍ